ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 14 አመሻሹን እጅግ ወሳኝና አነጋጋሪ የሆኑ አራት መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከጤና ባለሙያዎች ጋር በተያያዘ አዲስ መግለጫ ወጥቷል። በዚህም የጤና ባለሙያዎች ማሟላት የሚገባቸውንም በዝርዝር ተቀምጧል። ምንድነው ወደ እናንተ ይዘናል። መንግስት በዓለም አቀፍ ደረጃ እያሳሰበ የመጣውን የነዳጅ እጥረት ለመፍታት እየወሰደ ባለው እርምጃ ላይ ተጠናክሮ እንደሚቀጥል ተገልጿል። በዝርዝር ይዘነዋል። የብድር አቅርቦትን ለማፋጠን የሚያስችል አሰራር ሊጀመር እንደሚችልም ተሰምቷል። ይህንንም ወደ እናንተ እናደርሳለን። የትራምፕ አስተዳደር በኢራን የኢነርጂ ተቋማት ላይ ሊሰነዝሩት የነበረውን ጥቃት ተከትሎ ቀኑ በምን መራዘሙ ተገልጿል። ይህንንም እናደርሳለን። በሌላው መረጃችን እጅግ በጣም አስቸኳይና ህብረተሰቡ ይህንን ምርት እንዳይገለገል ሙሉ በሙሉ መታገዱ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ በዝርዝር እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም የብድር አቅርቦትን ለማፋጠን የሚያስችል አዲስ አሰራር ሊጀመር ስለመሆኑ ተሰማ። ባንኮች በልዩ የኢኮኖሚ ዞን ውስጥ ለተሰማሩ ኢንቨስተሮች ብድር እንዲያቀርቡላቸው የሚያስችል አሰራር እንዲዘረጋላቸው የኢትዮጵያ ብሔራዊ ባንክ ጠየቀ። ጥያቄው የቀረበው የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከኢንተርናሽናል ፋይናንስ ኮርፖሬሽን ጋር በመተባበር የፋይናንስ ተቋማት በልዩ ኢኮኖሚ ዞን ውስጥ የሚኖራቸውን ተሳትፎ ለማጠናከር መጋቢት 9 ቀን 2018 በተደረገው ውይይት መድረክ ላይ ነው። በሐዋሳ ልዩ የኢኮኖሚ ዞን ናሳ ጋርመንትን ወክለው የተናገሩት አቶ ሳሮን ከ6 ዓመት በፊት የነበሩ ዕድሎችን በማየት ስራ ቢጀመርም ከብድር ጋር በተያያዘ በርካታ ችግሮች እንደገጠመ ገልጸዋል። በቂ ብድር አለመኖሩ ዋነኛው ችግር መሆኑን ተናግረው በልዩ የኢኮኖሚ ዞን የሚሰሩ ኢንቨስተሮች ለስራቸው የተሻለ ብድር የሚያገኙበት አሰራር በብሔራዊ ባንክ በኩል እንዲመቻች ጠይቀዋል። 6 የሀገራት ውስጥ ኢንቨስተሮች ወደ ስራ ቢሰማሩም ብዙዎቹ መቋቋም አቅቷቸው ከዘርፉ መውጣታቸውን አስረድተው ኢንዱስትሪውን መሰረት ያደረገና በዋስትና ላይ የተመረኮዘ የብድር አገልግሎት አሰጣጥ በተለይ የሀገር ውስጥ ባለሀብቶችን እያሰቃየ ያለ ችግር መሆኑን አጽንዖት ተሰጥቶ እንዲሰራ ገልጸዋል። መንግስት ልዩ የኢኮኖሚ ዞንና ኢንዱስትሪ ፓርኮችን ለማቋቋም 15 ቢሊዮን ዶላር ኢንቨስት ማድረጉን አቶ ፍጹም ተናግረው ይህንን ያክል ሀብት ፈሰስ ተደርጎባቸው በተሰማሩ ማዕከላት ላይ በተለይ የሀገር ውስጥ ባለሀብቶች በስፋት እንዲሰሩ ለማድረግ የባንክ የፋይናንስ አቅርቦት ማሳደግ ላይ ተቀራርቦ በትኩረት መስራት እንደሚያስፈልግ መግለጻቸውን ሪፖርተር አስነብቦናል። በሌላው መረጃችን ህብረተሰቡ ከፍተኛ ጥንቃቄ ሊያደርግበትና በዛሬው ዕለት ሙሉ በሙሉ ክልክላ የተደረገበትን ምርት በተመለከተ አዲስ መግለጫ ወጥቷል። የንግድና ቀጠናዊ ትስስር ሚኒስትር ኦኬ በረኪና አስገዳጅ የኢትዮጵያን ደረጃ መስፈርትን የማያሟላና የጥራት ችግር ያለበት መሆኑ ስለተረጋገጠ ከዛሬ ጀምሮ ህብረተሰቡ እንዳይጠቀም ሲል አሳሰበ። በተደረገው የእይታ ፍተሻ በምርቱ ላይ የአምራች ስም፣ አድራሻና ብሔራዊ የደረጃ ምልክት የሌለው መሆኑን ገልጾ አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላና የጥራት ችግር ያለበት መሆኑ ተገልጿል። በተደረገው የላቦራቶሪ የጥራት ፍተሻ ውጤት መሰረትም አስገዳጅ የኢትዮጵያ ደረጃ CES 234/2023 የደነገገውን የጥራት መስፈርት አላሟላም ተብሏል። በመሆኑም ህብረተሰቡ እንዳይጠቀም ነጋዴ በገበያ ቦታ፣ በንግድ ሱቆችና ሱፐርማርኬቶች ውስጥ ምርቱን እንዳይሸጥ አሳስቦ ሲሸጥ በተገኘ አካል ላይ እርምጃ ወስዳለሁ መባሉ በዚህ ሰዓት ይፋ ሆኗል። በሌላው መረጃችን በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የነዳጅ ዋጋ ከመጠን በላይ እየናረ ነው። የዓለም 20% የሚሆነው ነዳጅ የሚተላለፍበት የሆርሙዝ ሰርጥ በመዘጋቱ ነዳጅ አምራቹ የአረብ ሀገር ሰላጤ አገሮች ጦርነቱን ፋታ አግኝተው ማምረት ባለመቻላቸው ችግሩ እየከፋ ነው። ሰሞኑን የኢትዮጵያ መንግስት የችግሩን ጽኑነት በመገንዘብ በአገር አቀፍ ደረጃ የነዳጅ ቁጠባ እንዲደረግ መመሪያ አውጥቷል። የመካከለኛው ምስራቅ ጦርነት አብቅቶ ነገሮች ወደ ነበሩበት እንዲመለስ ወይንም እስኪመለስ ድረስ ኢትዮጵያ በከፍተኛ የውጭ ምንዛሪ የምታስገባው ነዳጅ መቆጠብ ይኖርባታል ተብሏል።
ከነዳጅ በተጨማሪ ምግብ፣ ማዳበሪያ፣ የኢንዱስትሪ፣ የግብርና ግብዓቶች፣ መድኃኒቶች፣ የሕክምና መገልገያ ቁሳቁሶችና ሌሎች በርካታ አስፈላጊ ምርቶች ጉዳይ ማሳሰባቸውን ቀጥለዋል። ቁጠባን ከማስጀመር በተጨማሪ ለዜጎች ሕይወት እጅግ አስፈላጊ የሆኑ ከውጭ የሚገቡ ምርቶችን በአገር ውስጥ የመተካት እንቅስቃሴ በፍጥነት መጀመር ይኖርበታል ተብሏል። በአሁኑ ሰዓት ዓለም እየገጠማት ያለው ፈተና ከዚህ ቀደም ያልተሞከሩትን ጨምሮ ለመሞከር የሚያነሳሳ በመሆኑ የዘመን ቴክኖሎጂ በመጠቀም ጭምር የተረጋገጠውን ፈተና ከብልሃት ለማለፍ የሚያስችል አገራዊ እንቅስቃሴ ሊኖር ይገባልም ተብሏል። እንደሚታየው አሜሪካና እስራኤል በጣም ኢራን ላይ ወረራ ከጀመሩ ወዲህ የአገሮች አሰላለፍ እንደ ከዚህ ቀደሙ አይነት ሊሆን አይችልም። በዚህም ምክንያት ሌሎች ሀገራትም ድምጻቸውን ባያሰሙም ተመሳሳይ አመለካከት እንዳላቸው የተነገረ ሲሆን እንደ ሩሲያ፣ ቻይናና ሌሎች ሀያላን አገራትም አድፍጠዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ እንደሚሉት ሳይሆን ኢራን የምትበገር የምትመስል እንዳልሆነና ከዚህ ከተጠቀሱት ምሳሌዎች የሚያሳየው የጦርነት ፍጻሜ ሩቅ መሆኑ ነውም ተብሏል። በዚህም ምክንያት ኢትዮጵያም ሆነች ሌሎች ሀገራት የውጭና የገቢ ንግዳቸውን ሙሉ በሙሉ ሊገታ የሚችልበት ሁኔታ ስለሚኖር እጅን አጣጥፎ የጦርነት መጠናቀቅ በጉጉት መጠበቅ ከሚመጡ ችግሮች አያስመለጥምና በአገር ውስጥ በጣም አስፈላጊ ለሆኑ ጉዳዮች የቅድሚያ በመስጠት ሙሉ ትኩረትን አገርና ሕዝብን መታደግ ላይ ማድረግ አማራጭ እንደሆነ ሪፖርተር በዚህ ሰዓት አስነብቦናል። በሌላው መረጃችን ጤና ባለሙያዎችን በተመለከተ አዲስ መግለጫ ወጥቷል። የብቃት ምዘና ፈተና ለመውሰድ በመጠባበቅ ላይ ለምትገኙ አዲስና ድጋሚ ተመዛኝ የሆናቸው የጤና ባለሙያዎች ምዝገባ በቅርብ ቀናት ውስጥ እንደሚጀምር የጤና ሚኒስቴር በዚህ ሰዓት ይፋ አድርጓል። ምዘናውን ለመስጠት ቅድመ ዝግጅት ያጠናቀቀ መሆኑን የገለጸ ጤና ሚኒስትሩ ተዛማጆች ምዝገባዎችን ለማድረግ ሊያሟላቸው የሚገቡ ዝርዝሮችንም ታስቀምጧል። ከነዚህም መስፈርቶች መካከል ቴምፖራሪ ዲግሪ፣ የብሔራዊ መታወቂያ ወይንም ናሽናል አይዲ እንዲሁም በ2018 የመውጫ ፈተና ለተፈተናቸው ማለፋቸውን ከትምህርት ሚኒስቴር ለተቀበላቸው ከ2015 ዓመት ዓለም በፊት ከግል ትምህርት ተቋማት የተመረቃቸው አዲስ ተመዝጋቢዎች ከትምህርትና ስልጠና ባለስልጣን የትምህርት ማስረጃቸውን ማረጋገጥ ይጠበቅባቸዋል ሲል ከጤና ሚኒስቴር በኩል የወጣውን መግለጫ አስነብበናል። በመጨረሻም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ በ48 ሰዓታት ውስጥ ሙሉ በሙሉ ካልተከፈተ የኢራን የኃይል ማመንጫ ጣቢያዎችን እንደሚደበደቡ መዛታቸውን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በ112.19 ዶላር ደርሷል። ኢራን ጥቃት የሚፈጸምባት ከሆነ በምላሹ በመካከለኛው ምስራቅ የሚገኝና ከአሜሪካ ጋር ግንኙነት ያላቸውን የኃይልና የውሃ ማጣሪያ ተቋማት ላይ ጥቃት እንደምትሰነዝር ማስጠንቀቃለች። ይህም በቀጠናው የሚገኙ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬት ያሉ ሀገራት የውሃና የኃይል አቅርቦት ላይ ከፍተኛ አደጋ ሊደቅን ስለሚችል ተሰምቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ